ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የዘላለም አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን የድኅነታችን መሰረት የጉባኤያችን እመቤት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት። አባቶቻችን ቅዱሳን ቅዱስ አባታችን የኢትዮጵያ ባለውለታ አቡነ ኢየሱስ ሞዓ፣ አቡነ ሰላማ ከሳቴ ብርሃን፣ አቡነ ሀብተ ማርያም፣ ቅዱስ ሚካኤል፣ ሌሎችም ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ቅዱሳን ለእነሱም ስም ምስጋና ይድረስልን። ክቡር አባታችን መላከ ገነት መኳንንት ሲሳይ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እስከዚች ሰዓት ያቆየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ቅድም መምህሩ እንደነገሯችሁ በዚህ የምንማማረው ከአቡነ ተክለ ሃይማኖት ቤተክርስቲያን የቅዱስ ዳዊት ማብራሪያ እንማማራለን። አደባባይ ኢየሱስ ቤተክርስቲያን ደግሞ የዕብራውያን መልእክት የቅዱስ ጳውሎስ ማብራሪያ እንማማራለን። እዚህ ደግሞ የምንማማረው በተለያዩ ርዕሰ ጉዳዮች ተከታታይ ትምህርቶችን እየጨረስን እየተጠያየቅን እንሄዳለን ማለት ነው። እያንዳንዱን አጭር ትምህርት ስንጨርስ ተከታታይ ትምህርቱ ሲያልቅ እስከዚያ ጥያቄ እየጻፋችሁ ታቆዩና አንዱን ቀን የጥያቄ ቀን እያደረግን በሕይወታችን የሚነሱትን ጥያቄዎች እየመለስን እንሄዳለን። እግዚአብሔር ቅዱስ ፈቃዱ ይሁንልን። ዛሬ የምንጀምረው ስለ ንስሐ ነው። ንስሐ እንዴት መግባት እንችላለን? ንስሐ ምንድን ነው የሚለውን ተከታታይ ትምህርት እግዚአብሔር እንደፈቀደ እንማራለን። ለስንት ሳምንት እንደሚሆን እግዚአብሔር ያውቃል። እሱን እንደጨረስን ደግሞ ሌላ ርዕሰ ጉዳይ እንዴት እንጸልይ ሊሆን ይችላል፣ ወይም የትኛውን ርዕሰ ጉዳይ የቤተክርስቲያን ርዕሰ ጉዳይ እያነሳን እንማማራለን ማለት ነው በቤተክርስቲያን ትምህርት እና ኦርቶዶክሳዊ ንስሐ ምንድን ነው የሚለውን ትምህርት ነው የምንማማረው። ኦ እግዚእየ ኢየሱስ ክርስቶስ ክስት ወአስተሐፍር እካያቲሆሙ ለእኩያን በቅድመ አግብርቲከ በኃይለ መንፈስ ቅዱስ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የአጋንንትን ተኮል የአጋንንትን ክፋት በመንፈስ ቅዱስ ኃይል በሚያገለግሉ በአገልጋዮች ፊት አሳፍርልን ብሎ አረጋዊ መንፈሳዊ ይናገራል። ንስሐ እንዳንገባ ለንስሐ ሕይወት መሰናክል የሚሆነንን የንስሐ እንቅፋት የሚያዘጋጅብንን ሰይጣን እግዚአብሔር በኃይለ መስቀሉ ቀጥቅጦ ይጣልልን። እግዚአብሔር አምላካችን ለሰው ልጆች ከሰጣቸው ጸጋዎች አንዱ ንስሐ ነው። እግዚአብሔር ለሰው ልጅ ከሰጣቸው ጸጋዎች አንዱና ዋናው ንስሐ ነው። አስቀድሞ ሁላችሁም እንደምታውቁት እግዚአብሔር ሰውን መውደዱን የገለጠባቸው ሁለት ጉዳዮች አሉ። አንደኛው በአርአያው በአምሳሉ መፍጠሩ ነው። ሁለተኛው የእኛን ሥጋ እሱ መልበሱ ነው። ሦስተኛ የንስሐ በር መክፈቱ ነው። እነዚህ ለሰው ልጅ የተሰጡ የእግዚአብሔር የፍቅሩ መገለጫዎች ናቸው። እግዚአብሔር ለሰው የሰጣው ጸጋ ተቆጥሮ አይዘለቅም። ሰናያት ዘይቱ የለቁ ብሎ ነው ቅዱስ ዮሐንስ አፈወርቅ የሚገልጣቸው። እግዚአብሔር ለሰው ልጅ የሰጣቸው በጎነቶች የማይቆጠሩ በጎነቶች ተብለው ነው የሚጠሩ። የማይቆጠሩ በጎነቶች ቅዱስ ባስልዮስ ዘቂሳርያም ነአኩቶ ለገባሬ ሰናያት ለአይሌነ፣ ለእኛ በጎ ነገርን ያደረገ እግዚአብሔርን እናመሰግነዋለን ነው እንጂ ያለ ይህን በጎነትን ብሎ አልዘረዘራቸውም። ዝም ብሎ ለእኛ በጎ ነገር ያደረገ
እግዚአብሔር ይመስገን ብሎ የበጎ ነገር ሁሉ ምንጭ እግዚአብሔር መሆኑንና እግዚአብሔር ከበጎ ነገር ሁሉ ያልሰጠን እንደሌለ በዚህ ይታወቃል። እና እግዚአብሔር ለበጎ ነገሮች ሁሉ መገለጫ የሆነው ፍቅሩ ነው። ፍቅሩን የገለጠባቸው ደግሞ ሶስቱ ናቸው። ፍቅር አለ፣ ለፍቅር መገለጫ ያስፈልገዋል። እግዚአብሔር ሰውን ወዷል። አንድ ነገር አንድ ሰው ወይም አንድ አካል አንድን ነገር ወደደ የሚባለው ለወደደው ነገር መግለጫ ሲያሳይ ነው። ልክ እግዚአብሔር ሰውን ወደደው። ሰውን ስለወደደ ምን አደረገ ሲባል መልኩን ሰጥቶ ፈጠረው። ይህ አንዱ የፍቅር መገለጫ ነው፣ መልክን መስጠት። ሁለተኛው ደግሞ ተመልከቱ፣ አስቀድሞ መልካችን ከሰጠ በኋላ ኋላ ደግሞ ሳይንቅ የባሪያን መልክ ይዞ ወነሳ አርአያ ገብር ይላል። የባሪያን መልክ ይዞ መጣ ብሎ ቅዱስ ጳውሎስ እንደተናገረው ፊልጵስዩስ ምዕራፍ 2 ላይ የባሪያን መልክ ጌታ የባሪያን መልክ፣ ባለጸጋ የድሃን መልክ፣ ሕይወት የምውትን መልክ፣ ኃያል የድኩምን መልክ፣ ብርሃን የጸሊምን መልክ ሲይዝ ይሄ ፍቅር ይባላል። የማይገባን መልክ መልኬ ላድርግ ብሎ መውሰድ ይህ ፍጹም ፍቅር ነው። የተቀበለውን መከራ ኋላ የሚመጣ ነገር ነው። ዋናው ነገር የባሪያን መልክ መያዝ ነው። ታገሰ ለተጸንሶ ይላል ቅዱስ ቄርሎስ። እግዚአብሔር ሰውን በመውደድ በሰው ማኅፀን መወሰኑን ትዕግስት ብሎ ጠርቶታል ቅዱስ ቄርሎስ። የእግዚአብሔር መጸነስ ትዕግስት ነው። ሰፊው በጠባብ ደረት መወሰን፣ ኃያሉ በደካማ ማኅፀን መወሰን ይህ ትዕግስት ስለሆነ ሰማይ ወምድር ዘያገምሮ ኢጸበቦ ማኅፀነ ድንግል፣ ሰማይ ምድር አይወስኑትም የድንግል ማርያም ማኅፀን ግን አልጠበበውም ብሎ ቅዱስ ቄርሎስ ሃይማኖተ አበው ላይ ይናገራል። ይህ ትዕግስትና ፍቅር ይባላል እግዚአብሔር ሰው መሆኑ። ቀጣዩ ፍቅር የተገለጠው በምንድን ነው? በንስሐ ነው። ለምንድን ነው ያላችሁ እንደሆነ በደንብ አስተውላችሁ ተረዱት። መጀመሪያ ባሪያው በአምሳሉ በመፍጠሩ ፍጹም ልልና ሰጥቶናል ብያችኋለሁ። መደገም ሊሆን ይችላል፣ ግን ላነሳው የፈለግኩት ሐሳብ ስላለ ነው። ባሪያውና በአምሳሉ ሰጥቶ መፍጠሩ ከሃሊነት ነው። ላለመሳሳት፣ ላለመውደቅ፣ ላለመሳት ጉልበት ነበረን። ለምን? የእግዚአብሔር መልኮች ነን። የጥበብ መልክ፣ የሕይወት መልክ፣ የንጉስነት መልክ አለን። የንጉስነቱን መልክ ስለሰጠን ከሰማይ በላይ ከሰማይ በታች ከምድር በላይ ያለውን ግዙ፣ ንዱ፣ ብሉ፣ ጠጡ ብሎ ሰጥቶናል። ኮንንዋ ለምድር ምድርን ግዟት ብሎ ዘፍጥረት ምዕራፍ 2 ላይ እንደምናነበው ምድርን ግዟት፣ የሰማይ ወፎችን የምድር አራዊትን ግዙ ብሎ የጌትነት መልኩን በእኛ ውስጥ አሳድሮ ስሎብናል። የጥበብ መልኩን ሰጥቶናል። የሕይወት መልኩን ሰጥቶ የሕይወት እስትንፋስን ወነፋ መንፈሰ ሕይወት ላይ ለገጹ ለአዳም በአዳም ፊት ላይ የሕይወት መንፈስን እፍ አለበት እንዳለ ሕይወትን ሰጥቶ የሕያውነት መልኩን ሰጥቶናል። በጠቢብነቱ የጥበብ መልኩን ሰጥቶናል። ያንን ስለሰጠን አስተውሉ እንግዲህ ይህ ልግስናው ደግሞ ሳይበቃ በዚያን ስንስጥ ቀድሞ ክፉና በጎን የሚለይ ምድርና ሰማይን የምትገዙበት ስልጣን ዘላለም የምትኖሩበት የሕይወት መልክ ሰጥቻችኋለሁ። ይህንን ካጠፋችሁ ተመልከቱ፣ አኮ በአምጣነ ጌጋይን ዘኮነነ ሐሳበ ጸጋሁ ለእግዚአብሔር፣ የእግዚአብሔር ቸርነቱ እንደ በደላችን አልሆነም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ሲናገር እንዘ ጸሩን ይህነ ለእግዚአብሔር ተሳሃልነ በሞተ ወልዱ። የእግዚአብሔር ቸርነቱ እንደ በደላችን ሳይሆን እንደ ቸርነቱ ሆኖ እኛን ተከትሎ መጣ። ጠላቶቹ ስንሆን በልጁ ሞት ይቅር አለን። እንዲያውም ቅዱስ ጳውሎስ ያደንቃል። እንኳን ለጠላቱ ለወዳጁ የሚሞት የት ይገኛል ብሎ ይነገራል። እግዚአብሔር ግን ለጠላቱ ሞተ። በዚያውም ላይ ተመልከቱ፣ እኛ ትምክት አለን። የምንመካው ደግሞ ይቅር ስላለን ብቻ አይደለም። አብን ያልን እንደሆነ እርቁ የተፈጸመው በልጁ ደም ስለሆነ በልጅ ደም የተፈጸመ ቃል ኪዳን አይፈርስምና ፍጹም ምሕረት እንዳደረገልን እናውቃለንና እንመካለን። መንፈስ ቅዱስን ያልን እንደሆነ የእሱ ቃል በሚሆን በስግው ቃል ደም ታርቆናልና በዚህ እንማካበታለን። ወልድን ያልን እንደሆነ በራሱ ደም ታርቆናልና ለእርቅ ምልክት አድርጎ ያስቀመጠው የነፃነቱ ደብዳቤ ማህተም ደሙ ስለሆነ በዚህ ትምክት አለን፣ በእግዚአብሔር ፊት ለመቅረብ ድፍረቱ አለን ይላል ቅዱስ ጳውሎስ። ድፍረትና ሞገስ አለን።
እንዲህ ያለ ፍቅር የት ይገኛል ይላል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ሃይማኖተ አበው ላይ ሲናገር እኔ አለ የዛሬ ክብራችንን እንድናውቅ የቀድሞ ውርደታችን ለመናገር ፈልጋለዋል። የዛሬ ክብራችን እንዲታወቀን፣ ዛሬ እግዚአብሔር ያደረገልን እንዲታወቀን ቀድሞ የነበረውን ውርደታችን መናገር ፈልጋለሁ። ግን አለ እንደዚህ ብዬ የምናገረው ሰው ወራዳ ነው ለማለት አይደለም ይላል። ፍጥረታችን ክቡር ነበረ። ነገር ግን አለ ተመልከቱ፣ ወዳጁ ሩቅ አገር እንደሄደበት ሰው ይላል። ወዳጁ ሩቅ አገር እንደሄደበት ሰው ያንን ወዳጁን ተከትሎ በዛፉ በገደሉ በጎድጓዳው እንደሚሄድ ሰው ከማሁ ርህቀት ጥቀ ህላዌነ እምሃበ እግዚአብሔር፣ ልክ እንደዚህ ባህሪያችን ነገዳችን ከእግዚአብሔር እጅግ ርቃ ነበረ። እርሱም እስከሚያገኛት ድረስ ተከትሎ መጣ። ባገኛትም ጊዜ ሳይንቅ ከጉድጓድ አውጥቶ ተሸከማት። ይህን እንደምንለው እንዴ ተፈሥሒ ኦ እግዝእቴ ቅድስት ድንግል ዘወለድኪ ወለአማኑኤል ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። ተመልከቱ፣ የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመው ቸር ጠባቂያችን ክርስቶስን የወለድሽልን እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ የሚናገረው ስለዚህ ነው። ይሄ ፍጹም እረኝነት ነው። እንዲያውም ሊቃውንቱ ሲናገሩ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቸርነቱ ሲናገሩ በጎ መምህርነቱን፣ በጎ ባለመድኃኒትነቱን፣ በጎ መምህር፣ በጎ ባለመድኃኒት፣ በጎ እረኛ፣ በጎ ንጉሥ ብለው ይገልጡታል። ቸርነቱን ሲገልጡ በጎ መምህር፣ በጎ እረኛ፣ በጎ ንጉሥ። አንዱ ምንድን ነው ያልኳችሁ? በጎ አቤት ባለመድኃኒት። እስኪ ንገሩኝ። በጎ ንጉሥ በሉ እንዳታደበላልቁት ብዬ ነው። እሺ፣ በጎ ንጉሥ፣ በጎ እረኛ፣ በጎ መምህር፣ በጎ ባለመድኃኒት። ክርስቶስ ሰው የሆነው እንደዚህ ስለሆነ ነው። በጎ መምህር ተማሪዎቹ ከሱ መጥተው መማርን እምቢ ሲሉ ሲያፈገፍጉ የራሱ ጉዳይ እኔ ላስተምርህ ብየዋለሁ። ራሱ ድንቁርና ከተሻለው ይቅር አይሉም። ፈልገው ሂደው ያስተምራሉ። ይህ የበጎ መምህራን ባህሪ ነው። እሱ ብቻ አይደለም፣ ከሚበሉት ቆርሰው ከሚጠጡት ቀደው አልብሰው ያስተምራሉ። ረሃቡን ቁሩን ይታገሳሉ። ለደቀ መዛሙርታቸው ዋጋ ይከፍላሉ። እግዚአብሔርም ተመልከቱ፣ በጎ መምህር ተማሪዎቹ ወደ እሱ ባይመጡ እሱ ወደ ተማሪዎቹ ሄዶ ያስተምራል። እግዚአብሔርም እኛ ወደ እግዚአብሔር ባንቀርብ እግዚአብሔር ወደ እኛ መጥቶ ፈልጎናልና አስተምሮናልና መኑ ያርእየነ ሰናይቶ፣ በጎውን ነገር ማን ያሳየናል ብለን ብንጠይቀው ቀድሞ በቅዱስ ዳዊት አድሮ የቅዱስ ዳዊትን አንደበት አድርገን የቅዱስ ዳዊት ጩኸቱ የሁላችን ጩኸት ነው እና ቅዱስ ዳዊት የሁላችን የነፍስ ጩኸት ያዘና መኑ ያርእየ ብዙሃን ይቤሉ፣ ተመልከቱ፣ መኑ ያርእየነ ሰናይቶ፣ ብዙዎች በጎውን ነገር ማን ያሳየናል ይላሉ አለ ቅዱስ ዳዊት። በጎውን ነገር ማን ያሳየናል ብለን ብንጠይቀው መጣና ተምሃሩ እምኔ እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ የዋህ ነኝ ከእኔ ተማሩ በልቤም ትሑት ነው። ንስኡ አሩቴ፣ ሸክሜን ቀንበሬን በላያችሁ ላይ ተሸከሙ። አሩቴኒ ሰናይ መጾሬኒ ቀሊል ውእቱ፣ ሸክሜ ቀላል ነው ቀንበሬም ልዝብ ነው ብሎ ተናገረ። ስለዚህ በጎውን ማን ያሳየናል ብለን እየጠየቅ በንሟተትበት ጊዜ በጎውን ነገር ለማሳየት እግዚአብሔር ሰው ሆኖ መጣ። በጎ ንጉሥ ደግሞ በበጎ ንጉሥ ሲመስሉት፣ በጎ ንጉሥ ግዛትህን ድርቅ መታው፣ ግዛትህን ረሃብ ጎዳው፣ በግዛትህ ያለውን ሕዝብ ረሃብና ጦርነት ቸነፈር ጨረሰው፣ ደዌ የፈጀው ሲባል መልእክተኞቹን አይልክም። ራሱ ጉዳቱን ሂዶ ያያል እንጂ ለመልእክተኛ ብቻ ስንቅ የሚልክ አይደለም። ሂዶ ከድሆች ጋር ቤታቸው በጎርፍ ተወስዶባቸው እንደሆነ ከፈረሰ ጎጇቸው ስር እንኳን ቢሆን አብሮ ውሃ ጠጥቶ አብሮ አጽናንቷቸው ይሄዳል። እግዚአብሔርም ደግሞ ተመልከቱ፣ መጎዳታችን አይቶ ጥፋታችን አይቶ ያንን ጥፋታችን አኮ በመላክ ወአኮ በተልማል አላ ለሊሁ እግዚእ ይመጽእ ወያድኅነነ፣ በመላክም አይደለም በአማላጅም አይደለም በለማኝ ባጓዳጅም አይደለም ራሱ እግዚአብሔር መጥቶ ያድነናል እንጂ እንዳለ ኢሳይያስ በትንቢቱ አማላጅ ልኮ ቢሆን
ሚካኤል ገብርኤልን ልኮ ቢሆን ሱራፌል ኪሩቤልን ልኮ ቢሆን ቸርነቱን ባላደነቅንለት ነበረ። ግን ራሱ ወርዶ ስለፈለገን በዚህ እጹብ ድንቅ ፍቅር ማለት እንደዚህ ነው ብለን እንድናደንቅ ያደርጋል። ይህ በጎ ንጉሥነቱን ያስረዳለታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ምን ቀረን? በጎ እረኛ። በጎ እረኛ ደግሞ በጎቹ ሲጠፉበት ቅጠሉ እየበሉ ለሚጠፉ በጎች ታውቃላችሁ። እበላበላ እያሉ የበጎች አንዱ ችግራቸው ከቤታቸው መራቅን አያውቁ። ቤታቸው እየራቁ እንደሆነ አያውቁ። ዋናው ነገር እሳሩን እየተከተሉ መሄድ ነው። አህያ ብቻ ናት ቤት የምታውቅ። በግ ግን ዝም ብሎ እሳሩ ከተመቸው እየበላ እሳሩ ሲሸሽ መከተል ብቻ ነው። ሳያውቀው እየበላ ይጠፋል። ልክ እንደዚህ እየበላ ከብዙ መንጎች መካከል አንዱ በግ ተነጥሎ ቢሄድ የተሰበሰቡን ትቶ አንዲቱን ፍለጋ ወጥቶ ሾህ ሊወጋው ይችላል፣ አውሬ ሊያጋጥመው ይችላል፣ እንቅፋት ሊመታው ይችላል፣ ጋሬጣ ሊግጠው ይችላል። ጉዳዩ ከጋሬጣው ጋር ከጨለማው ከእንቅፋቱ ጋር ሳይሆን ጉዳዩ ከጠፋችው በግ ጋር ነው። ልክ እንደዚህ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም፣ እነሆ በኤፍራታ ሰማ ነው ወረከብናሁ ውስተ ኦመ ገዳም፣ በጫካ ውስጥ አገኘ ነው ማለት ጫካ ጋሬጣ አለው፣ እንቅፋት አለው፣ ጉጻጉጽ ነው፣ አይመችም፣ ጨለማ ነው፣ ብርሃን የለውም፣ አውሬ አለው። ልክ እንደዚህ አውሬ የሆኑ አይሁድ ጉጻጉጽ አይምሮ ያላቸው ፈሪሳውያን ባሉበት የኃጢአት እሾህ በበዛበት የመስቀል የችንካር ጋሬጣ ባለበት ጦር ሾተል ባለበት ዓለም በጫካ ውስጥ በጉን አንዱን በግ ሊፈልግ መጣ። ይህንንም ሲመጣ ተመልከቱ። ከልዑላን መላእክት መፈለጉን እጄ ልፈልገው ሳይል፣ እስኪ አንድ ሐሳብ ግን ልንገራችሁ። አንድ ንጉሥ ከድሃ ቤት ቢያድር ንጉሥነቱ ይቀርበታል? እንዲያውም ቸር ንጉሥ ያሰኘዋል አይደለም? እፎ ቤተ ነዳይ ሀደረ ከመ ምስኪን፣ እንዴት እንደ ምስኪን ከድሃ ቤት አደረ። አንዳንድ ጊዜ ስትጸልዩ በአማርኛው የወዲስዋ መላእክት ስትጸልዩ በማህበር ጸሎት በሰንበት ትምህርት ቤት እንዴት ከሰማያት እንደ ምስኪን ወርዶ ትላለች። ምስኪን ከሰማይ ይወርዳል አይባልም። ተመልከቱ። እንዴት እስኪ በሉት፣ ሁልጊዜ የምትሉትን በሉ እንጂ እንዴት እንደ ምስኪን ከሰማያት ወርዶ። ከሰማይ የወረደ ምስኪን አይታችሁ ታውቃላችሁ? ይል እንዴት ከሰማያት ወርዶ እንደ ምስኪን በድሃ ቤት አደረ ነው። ወደዚህ ነው የሚቀጸለው እንጂ ወደዚያ ሲቀጸል ይበላሻል አላችሁ። ያለ ቦታቸው ሲቀመጡ ቃላቱ ራሱ ችግር ያመጣሉ። እንዴት እንደ ምስኪን ከሰማያት ወርዶ አይባልም። እንደ ምስኪን ከድሃ ቤት አደረ። አፍቀረ ወለተ፣ ተመልከቱ። ትህት የሆነች የተዋረዱትን ሰዎች ልጅ ብላቴናይቱን መረጠ። ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ረቂቅ አካል ብሩህ አካል ይልቅ የሰው ድኩም አካል አፈር ትቢያ የሆነ እንደምን መረጥከው? ሀዲጎ ተሳ ወተሳተ ነገደ የሚባለው እኮ ራሱ 99ኙን ነገደ መላእክትን ትቶ ማለት እዚያ ላይ ትቷቸው ማለት አይደለም። በዚያ ላይ የሌለው ነው። ትቶ ማለት የነሱን አካል ልልበስ ሳይል ጥሩ ልብስ ለብሼ ወደ ተዋረደ ወደ ጠፋው ግዛት ልሂድ እንደሚል ባለስልጣን ሳይሆን እዚያው መጥቶ የተጎዳነውን የኛኑ ልብስ ለብሶ እኛን ይዋጅ ዘንድ በእኛው ልብስ፣ በእኛው አካል፣ በእኛው መልክ፣ በእኛው ገጽ፣ በእኛው ሁኔታ፣ በእኛው ቁመት፣ በእኛው ደረት፣ በእኛው መመላለስ፣ በእኛው ምድር ተገለጠ። ለምን ስትሉት አንሶሶ ተመልከቱ ውስጥ ዓለም ይውላችሁ በዚህ ዓለም ተመላለሰ ይላል ቅዱስ ኤፍሬም። ለምን? እስመ መሐሪ ውእቱ መፍቅሬ ሰብእ፣ ቸር ሰው ወዳጅ ስለሆነ። እስኪ በሉላችሁ ቸር በዚህ ዓለም ተመላለሰ በሉ። ለምን? ቸር ሰው ወዳጅ ስለሆነ። በቃ ምክንያቱ ይኸው ነው። ቸር ሰው ወዳጅ ስለሆነ በዚህ ዓለም ተመላለሰ፣ እሱ ነው። ስለዚህ እንደ በጎ እረኛ በጫካ መካከል መጥቶ በጎችን ፈልጎ አገኘ። እንደ በጎ ባለመድኃኒት በጎ ባለመድኃኒት፣ ክፉ ባለመድኃኒት አለ። ሐኪም ማለት ነው ባለመድኃኒት። ክፉ ባለመድኃኒት ድሮ እንጨቲቱን ቆርጠው ምኑን ቆርጠው እሽት አድርገው ቀብተው ነው የድሮ ሐኪሞች ማለት ነው። እንደ ዛሬው ክኒን መርፌ የሚባል ነገር የለም። እና ክፉ የሆነ እንደሆነ በምሽት 5 ሰዓት 6 ሰዓት ሂዶ
አያገሌ ታሟል ሲሉት ተኝቻለሁ ማልዳኑ ይላል። ይህ ክፉ ባለመድኃኒት ነው። እውነቱን ነው። እንደ ሕጉ በመደበኛ ሰዓቱ መውጣት አለበት። እንደ ሰውነት ግን ያለ ጊዜ ማከም አለበት። በጎ ባለመድኃኒት ግን እገሌ ታመመ ሊሞት ነው ሲሉት ወየው እኔን ብሎ ወጥቶ እንደ ድሮ መብራት የለ ችቦ እስኪለኮስ ችግር ነው። በጓሮው ሂዶ ጋሬጣ እየጋጠው ከዚያው መሃል ደግሞ ለመድኃኒት የምትሆነውን እንጨት ፈልጎ ማግኘት ደግሞ ችግር ነው። በዚያ ጨለማ ውስጥ አውሬ ሊበላው ይችላል። እንቅፋት መጥቶ ሊሰበር ይችላል። ያንን ሁሉ ስለ ህመምተኛ ዋጋ ከፍሎ ወጥቶ ባለመድኃኒቱን ፈልጎ መድኃኒቷን እንጨት ፈልጎ በምስራቅ በምዕራብ በሰሜን በደቡብ ዙሪያውን በተራራው በፍርኩታው ፈልጎ መድኃኒት ያላትን እንጨት ባገኘ ጊዜ ይቆርጥና ደስ እያለው እግሩ እንኳን ደምቶ ቢሆን እየደማ ደሙ ሳይታወቀው ታግሶ ሂዶ ይዤን ልመጥቻለሁ ብሎ መራራውን ቅጠል መጀመሪያ እሱ ቀምሶ ያቀምሰዋል። ልክ እንደዚህ መድኃኒታችን ኢየሱስ ክርስቶስ መከራ እንዳለ እያወቀ ወደዚህ ዓለም መጣ። ሰሜኑን፣ ደቡቡን፣ ምስራቁን፣ ምዕራቡን ፈለገ። አንዲት ዕፀ ሕይወትም አገኘ። ያቺ ዕፀ ሕይወትም ድንግል ማርያም ናት። ከሷም መድኃኒቱን ከሷ ማኅፀን ነሳ። ያንን ከሷ የነሳውን መድኃኒት ለአዳም በዕለተ ሐሙስ ለልጆቹ ቀምሶ እንካችሁ ብሉ፣ እንካችሁ ጠጡ፣ ለእናንተ ቤዛ ነገ የሚፈሰው ደሜ ለስርየተ ኃጢአት የሚፈሰው ደሜ ይህ ነው ብሎ ሰጠ። በጎ ባለመድኃኒት ያሰኘው ይህ ነው። ከቃሉ ጋር ናችሁ? እየታመመ የሚያድን ባለመድኃኒት ማለት ነው። በጎ ባለመድኃኒት ማለት እሱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆን። ይሄ ተደረገ። እንግዲህ ከዚህ በኋላ የቀረው አንድ ነገር ነው። ካሳው ተከፈለ፣ መስዋዕት ተደረገ፣ የኃጢአቱ ስርየትም ተሰጠ። ምክንያቱም እስኪ አንድ ሐሳብ አንድ ጥያቄ ልጠይቃችሁ። እግዚአብሔር መሐሪ ነው አይደለም? ነው? እሺ፣ እግዚአብሔር ፈራጅ ነው አይደለም? በጣም ጥሩ። አሁን አንድ ነገር ልንገራችሁ። አዳም በድሏል። እግዚአብሔር መፍረድ ነበረበት አልነበረበትም? አቤት ባትሉም ተፈርዶበታል። ነገሩን ነው የጠየኳችሁ እንጂ። እሺ፣ እግዚአብሔር መፍረድ አልነበረበትም? ለምን? እውነተኛ ስለሆነ ማለት ነው። እውነተኛ ስለሆነ። በጣም ጥሩ። እግዚአብሔር አዳምን መማር አልነበረበት አልነበረበትም? ለምን? በጣም ግሩም። በዚያው አንድ ሐሳብ እንድታዩልኝ የምፈልገው የእግዚአብሔር ፍርዱ ይሻራል አይሻርም? ይሻራል ነው? አይሻርም። ምሕረቱ ይሻራል አይሻርም? ሁለት ችግር ገጠማችሁ እንግዲህ። ምን አይነት ችግር ነው? አዳምን ሞተ ትመውት ብሎታል። የዘላለም ሞት ትሞታለህ ብሎ ፈርዶታል። የስንት ዓመት ነው? በሉ ብሎ ይዟቸው። የዘላለም ዘላለም ማለት ስንት ዓመት ነው? አቤት ፍጻሜ የሌለው ነው። በጣም ግሩም። ለዘላለም ትሞታለህ። ይሄ ፍርድ ይሻራል አይሻርም? አይዟችሁ እንጂ ይሻራል። ይሄ ፍርድ አይሻርም። በጣም ጥሩ። አዳምን ደግሞ እግዚአብሔር ደግሞ መጥቶ አዳነው። አድኖታል አላድነውም? አቤት ሲያድነው አዳም ለዘላለም ሞተ አልሞተም? ካልሞተ ፍርዱ ቀረ። ምክንያቱም ፍርዱ ምን አይልም ብላችሁ ነበር ቅድም፣ አይሻርም። ስለዚህ አዳም የዘላለም ሞት ከቀረለት የእግዚአብሔር ዘላለማዊ ፍርድ ቀረ በሉት። አዳምን ደግሞ እግዚአብሔር ሳይምረው ፈርዶበት ከቀረ ምሕረቱ ለዘላለም ነውና የሚለው ቀረ። እስመ ለዓለም ምሕረቱ አላላችሁም እናንተ ራሳችሁ? ምሕረቱ ለዘላለም ነውና በሉ። ፍርዱ ሳለ ስንት ዓመት ነው? ፍርዱም የዘላለም ምሕረቱም የዘላለም ከሆነ ችግር አይሆንም። ይህንን ማስታረቅ ነው ነገረ ድህነት ማለት፣ ይህንን አስታርቆ መያዝ ነው። ስለዚህ ምን አደረገ እግዚአብሔር? ፈታሒ በጽድቅ ስለሆነ በአዳም ላይ ፈረደበት። ለምን? የዘላለም ብሎ እንደፈረደበት ሁሉ አስታውሉማ፣ የእግዚአብሔር ፍርዱ ምሕረቱን አይቃወምም፣ ምሕረቱ ፍርዱን አይቃወምም። ተመልከቱ። አዳም እግዚአብሔር አዳምን መጥቶ በሳይለ ምሕረቱ በፍትሐ ጽድቁ አዳነው።
እግዚአብሔር አዳምን ያዳነው በምንድን ነው ተብላችሁ ብትጠየቁ በሳይለ ምሕረቱ በፍትሐ ጽድቁ። እስኪ በሉ በሳይለ ምሕረቱና በፍትሐ ጽድቁ፣ በእውነተኛ ፍርዱና በእውነተኛ ምንድን ነው ቸርነቱ ማለት ነው። በቸርነቱና በፍርዱ አዳም አዳነው። ስለዚህ አዳምን የዘላለም ፍርድ ፈረደበት። በጣም ግሩም። መላእክት ለአዳም ካሳ። ስለዚህ ይሄ የዘላለም ፍርድ የተፈረደበት አዳም እየሰማችሁ ነው? ምንድን ነው እየሰማችሁ ያለ? ምንድን ነው ያቆም ነው? አቤት የዘላለም ፍርድ ከተፈረደበት ተፈርዶበታል። ተፈርዶበት አልቀረም፣ ሊምረው ይገባል። ሲምረው ደግሞ ፍርዱ መቅረት የለበትም። ስለዚህ ምን አደረገ እግዚአብሔር? የፍርድ አልተሻረም የሚያሰኘው የማይሻር ካሳ ከተካሰ ብቻ ነው። ዘላለማዊ ካሳ ከተካሰ ካሳው የዘላለም ስለሆነ ፍርዱ ቀጠለ እንጂ ተሻረ አይባልም ማለት ነው። ፍርዱ ቀጠለ እንጂ ተሻረ አይባልም። ስለዚህ ቅዱሳን መላእክት ካሳ እንዳይክሱ ዘላለማውያን አይደሉም ማለት አይሞቱም፣ ግን መነሻ አላቸው። ያልኖሩበት ጊዜ አለ። ነቢያት እንዳይክሱ ደግሞ ምን አለ? ነቢያት እንዳይክሱ ዘላለማውያን አይደሉም። ሁለተኛ ደግሞ ወንጀለኛ ለወንጀለኛ ዋስ አይሆንም። እነሱ ራሳቸው በበደል ማሰሪያ የታሰሩ ናቸው። እንደገና ደግሞ ዘላለማዊ ካሳ ሊሆን አይችልም። ሰማይና ምድር ካሳ ሆነው አዳም እንዳይማር ሰማይና ምድር ዘላለማውያን አይደሉም። ስለዚህ መሆን ነበረበት ዘላለማዊ ፍርዱ እንዳይሻር ዘላለማዊ ካሳ መቅረብ ያስፈልጋል። ይህ ዘላለማዊ ካሳ ማን ብቻ ነው ሲባል አምላክ ዘላለም እግዚአብሔር ብቻ ነው። መነሻም መድረሻም የሌለው ማን ብቻ ነው? እግዚአብሔር። ሲበሉ መነሻም መድረሻም የሌለው ማን ነው? እግዚአብሔር ዘላለማዊ። ስለዚህ የዘላለም ፍርድ የፈረደ እግዚአብሔር ነው። የዘላለም ፍርድ የፈረደ እግዚአብሔር ከሆነ የዘላለም ካሳ ከቀረበ ብቻ ዘላለማዊ ፍርዱ ቀጠለ ይባላል፣ ሳይሻር ተማረ ይባላል። ስለዚህ ዘላለማዊ ካሳ ደግሞ ዘላለም ደግሞ እግዚአብሔር ብቻ ነው። በዚህ ምክንያት ዘላለማዊ እግዚአብሔር ለዘላለማዊ ፍርዱ ዘላለማዊ ራሱን ክሶ ራሱ ይታረቅ ዘንድ ራሱ ሰው ሆኖ ተገለጠ። ወኮነ አራቄ ለሐዲስ ኪዳን፣ ለሐዲስ ሕግ፣ ለሐዲስ ርስት፣ ለመንግሥተ ሰማያት እሱ ሊቀ ካህናት አስታራቂ ሆነ። ክህነቱ የዘላለም ነው የሚባለው ለዚህ ነው። የክርስቶስ ክህነት የዘላለም ነው ማለት አንድ ቀን ያቀረባት ያቺ የእርቅ ስራው በዕለተ ዓርብ ያቀረባት የእርቅ ስራው ለዘላለም ሰው ሁሉ ሲታረቅባት የምትኖር ዘላለማዊት ካሳ ናት። ዛሬ አስተብቆት፣ ስለት፣ ጸሎት፣ ምልጃ የለበትም። እሱ ግን ምን ማለት ነው? አንድ ጊዜ ሁልጊዜ በእርሱ በኩል የሚመጡትን ሲያማልድ ይኖራል ይላል ዕብራውያን ምዕራፍ 7 ቁጥር 25 ላይ ስታነቡ ዘወትር በእሱ በኩል የሚመጡትን ሲያማልድ ይኖራል ያድናቸውማል ብሎ ይናገራል። ሲያማልድ ይኖራል የሚለው ምን ማለት መሰላችሁ? ዘወትር ክርስቶስ አምላክ ወልደ አምላክ ስግው ቃል ብለው ለሚያምኑ በእርሱ በኩል ለሚመጡት ማለት ምን ማለት መሰላችሁ? እኔ ይገርመኛል። በሱ ሃይማኖት አምነው በሱ አሰረ ፍኖት ለሚመጡት ማለት ነው። በነገራችን ላይ ክርስቶስ ይማልዳል ቢባል እንኳን ለፕሮቴስታንት አያማልድም። ለምን መሰላችሁ? ምክንያቱም የሚያማልደው በሱ በኩል ለሚመጡት ነው። እስኪ በሱ በኩል ለሚመጡት በሉ። ምን አላችሁኝ? በሱ በኩል ለሚመጡት ማለት ምን ማለት ነው? በሱ ሃይማኖት አምነው በሱ ስም ተጠምቀው በሱ መንገድ ለሚሄዱ ማለት ነው። የሱ መንገድ ማለት የኦርቶዶክስ ጉዞ ነው። የጾም ጉዞ፣ የጸሎት ጉዞ፣ የመናቅ ጉዞ፣ የመከራ ጉዞ፣ የትርምት ጉዞ፣ የሰይድ ጉዞ፣ የምናኔ ጉዞ፣ እንዲህ ያለው የመከራ የተጋድሎ ጉዞ የክርስቶስ ጉዞ ነው። በክርስቶስ መንገድ ላልመጡ፣ በሱ በኩል ለማይመጡ፣ እሱ በሰራት ወንጌል ለማይመጡ፣ እሱ በኖረባት ሕይወት ለማይመጡ ግን ለነሱ የእርቅ ስራም አይሰራላቸውም። ስለዚህ በሱ በኩል ለሚመጡት ሕይወት መድኃኒት ብለው ለሚያምኑት ተመልከቱ። በእኔ ስም ስላመናችሁ ሲባል አሁን ዛሬ መናፍቃኑ ሁሉ በስሜ የተጠላችሁ ሕይወት ትሆናላችሁ ስላለ
በኢየሱስ ስም ስንል ተጠላን ይላል። እንዲህ ይገርማል። ሁሉም ሰው በኢየሱስ ስም ተጠላን እያለ ነው። በስሜ ትጠላላችሁ የምትለው ቃል ራሱ በጣም ድንቅ ናት። በስሜ ማለት ስሜ ሕይወት መድኃኒት መሆኑን ስላመናችሁ ተብሎ ነው የሚተረጎሙ። እስቲ ሕይወት መድኃኒት በሉ። ኢየሱስ ማለት ምን ማለት ነው? ኢየሱስ ያድነኛል ስላላችሁ ነው ያለው። በዚህ በኩል አምነው ለሚመጡት እሱ የእርቅ ስራን ይሰራላቸዋል ማለት ከራሱ ከመንፈስ ቅዱስ ከአብ ጋር ያስታርቃቸዋል። በነገራችሁ ላይ እግዚአብሔርን በእግዚአብሔር መለመን ይቻላል። እየሰማችሁ ነው? እየሰማችሁ ነው ወይ? ማንን በማን መለመን ይቻላል? አቤት ተመልከቱ። በይንተ ስምከ እግዚኦ ስንላው ለምሳሌ ስለ ስምህ ብለን ብለህ ስንል ስለ ስምህ ብለን ብለህ ማረን ስንል አሁን ብዙ የነቢያት መጽሐፍ ላይ አቤቱ ሕያው መስተሳሂል ስለሚባል ስለ ዘላለማዊ ስልህ ብለህ ይቅር በለን ብለው በጸሎተ ዳንኤል በሌሎችም መጻሕፍት ላይ ስታገኙ ስለ ስምህ ብለህ ይቅር በለን ስንል የሰው ልጅ አካሉ ቀድሞ ስሙ በኋላ የመጣ ነው። የሥላሴ ግን ስም አካል አካል ስም ነው። ስሙ ከአካሉ የተለየ አይደለም፣ አካሉ ከስሙ የተለየ አይደለም። ስለዚህ ስለ ስምህ ስንል ስለ ራስህ ማለታችን ነው። ስለ አንተ ብለህ ማረን ማለታችን ነው። ክርስቶስም ያማልዳል ሲል ራሱን በራሱ አባቱን መንፈስ ቅዱስን በራሱ እንመልዳለን። ምን ብለን? ስለ ራሱ ብለን በቤተልሔም ዘይት አጸፍ ብርሃናተ የምትባል ስትሆን ወቦቱ ብርሃን ዘይጠፍ በማይጠፋ ብርሃን ማንም ሊቀርበው በማይችል ብርሃን እግዚአብሔር ነግሰ ስብሐቲሁ ለብሰ ተብለ ብርሃን ክብርህን ለብሰ የምትኖር ስትሆን ነገር ግን የምትለብሰው አተህ እናትህ የበለስ ቅጠል ቆርጣ ስላለበሰች ስለዚያ ብለ እርቃናችን አታስቀረን ብለን ብንለው ራሱን በራሱ ለመን ነው ማለት ነው። ስለተሰደድከው ስደትህ፣ ስለ ችንካሮችህ ሳዶር፣ አላዶር፣ ዳናት፣ አዴራ፣ አሮዳስ ስለሚባሉ ስለተቸነከርክባቸው ችንካሮች፣ ስለተወጋው ጎን አብን ደግሞ በቅንው ወልድከ በስቁል ወልድከ በተሰቀለው ልጅ በተቸነከረው ልጅ ብለን ስንለምነው ይህ የበላይና የበታችነት ሳይሆን እግዚአብሔር በእግዚአብሔር ይለመናል ማለት ምን ማለት ነው? እግዚአብሔር ስለ ሕያው ገናንነቱ ስለ ራሱ ቸርነት ብሎ ራሱ ለፍጥረት ምሕረትን እንዲሰጥ ይለመናል ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ያን ዘላለማዊ ካሳ ራሱ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ የራሱን መስዋዕት የሚቀበል ንጉሥ ሆኖ ተቀብሎ ለእኛ ስርየትን ሰጠ። የዕዳ ደብዳቤያችንን ፋቀ። ለዘላለምም በክርስቶስ አምነው ለሚመጡ ሁሉ ይህ ደም በእውነቱ ስርየትን ሲሰጣቸው ሲያትማቸው ይኖራልና ሊያማልድ በሕይወት ይኖራል ይላል። ማለት አንድ ጊዜ ያደረገው ካሳ ሕያው ሆኖ ሲያስታርቅ ይኖራል። በዚህ ምክንያት እንግዲህ ተመልከቱ፣ በአዳም የተፈረደው ዘላለማዊ ፍርድ በዘላለማዊ ካሳ ጸንቶ ኖረ ይባላል እንጂ ፍርዱ ሳይሻር ቀረ። ለምን? ካሳው ስለማይሻር። ከዚህ የተነሳ ምሕረቱን አገኘን። በፍርዱ ምሕረቱን የሰጠን እግዚአብሔር የተመሰገነ ይሁን። ይሄን ካደረገ በኋላ እንግዲህ ምን ይደረግ? ይኸውላችሁ አስተውሉ። እንግዲህ ዛሬ የምንማማረው ስለምን ነበር? ምን አላችሁኝ? ስለ ንስሐ ነው። ስለ ንስሐ ነው። አሁን እንዲህ አለ። እንግዲህ አስተውሉ የእግዚአብሔርን ቸርነት። ባሪያዬ በመልኬ ፈጠርኳችሁ፣ ነቢያትን ለትንቢት ላኩላችሁ። እነሱን ባትሰሙ እኔ ከሰማይ ወርጄ ተወለድኩላችሁ። በ2 ዓመቴ ተሰደድኩላችሁ። እየተመላለስኩኝ አደግኩኝ። ለእናንተ ስል ተጠመቅኩ፣ ለእናንተ ስል ጾምኩ፣ ለእናንተ ስል በአይሁድ መካከል እየተመላለስኩ በምኩራብ እየወጣው እየገባው በብርድ ደብረ ዘይት እያደርኩ አስተማርኩ። በድንጋይ እየተባረርኩኝ አስተማርኩኝ። ያለ ልብስ ያለ ቤት ጸንቼ ኖርኩኝ። በባሕርና በወደብ መካከል በረሃብ በጽም ጸንቼ አስተማርኩ። 33 ዓመት ሲሞላኝ ለእናንተ ስል ታስሬ ተጎተትኩ፣ ተቸነከርኩ፣ ተሰቀልኩ። የፊተኞች ሲጎትቱኝ የኋለኞቹ ለቀቁኝ። የኋለኞቹ ሲጎትቱኝ የፊተኞቹ እየለቀቁኝ በእግራቸው እየረቆቡትኝ እርኩስ ምራቅ ተተፋብኝ። ይህም ሁሉ መከራ ለእናንተ ብዬ ተቀበልኩኝ። ይህም ሳይበቃ በጦር ተወጋሁ፣ ተቸነከርኩ፣ ቆሰልኩ፣ ደማሁ። እርጥብ መስቀል ተሸክሜ ተራራ ወጣሁ፣ ሞትኩኝ፣ ተቀበርኩ፣ ተነሳሁ። ሥጋዬን ቆርሼ ደሜን አፍስሼ ሰጠኋችሁ። እንግዲህ ከበደላችሁ የራሳችሁ ጉዳይ ሳይል አርሃወ ለነ ኆኃተ ንስሐ። ይሄንን ደግሞ ሳይል
የንስሐ በርን ከፈተልን። የንስሐ በርን የከፈተልን እግዚአብሔር ይመስገን። እና ንስሐ የእግዚአብሔር ፍጹም እኔ ገርመኛል፣ እውነቴን ነው። በአምሳሉም ከመፍጠሩም በላይ ደግሞ ሰው ሆኖም ከማዳኑም በላይ ደግሞ ሙቸላችሁም ከበደላችሁማ ጥፉ ሳይል ደግሞ በማያልቅ ፍቅሩ ተመልከቱ፣ የንስሐ በር መስጠቱ። ሰው ደካማ ነው። ብትወድቁ በዚህ ተነሱ፣ ብታድፉ ብትተዳደፉ በዚህ ታጠቡ፣ ብትጎሰቁሉ በዚህ ንጹ ብሎ ይህንን በር ደግሞ መክፈቱ እግዚአብሔር ይመስገን። ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ያለ እናቱ ያለ ድንግል ማርያም ሐዋርያት እንኳን ሊድኑ አይቻላቸውም ነበረ። ንስሐ ባይኖር ኑሮ ሐዋርያት እንኳን ሊድኑ አይቻላቸውም። በዚህ በር እንድንጠቀምበት እግዚአብሔር ይርዳን። ይህ በር ይገርማችኋል። ይሄ የንስሐ በር የእግዚአብሔር የቸርነቱ በር ተብሎ ይጠራል። ንስሐ የእግዚአብሔር የቸርነቱ በር ነው። ቅዱስ ጎርጎርዮስ ነው አርሃ ወለነ ኆኃተ ንስሐ ብሎ የተናገረው ሃይማኖተ አበው። የንስሐ በርን ከፈተልን፣ በመልኩ ፈጠረን፣ በዚያ ባንጠቀም ሰው ሆኖ አዳነን፣ በዚያ ደግሞ ጸንተን ባንኖር የንስሐ በር ከፈተልን። ስለዚህ ንስሐ ማለት የእግዚአብሔር የቸርነቱ በር ማለት ነው። እስኪ በሉ ንስሐ ማለት በሉ የእግዚአብሔር የምኑ በር ነው? የቸርነቱ በር ማለት ነው። ጌታ ሲጠመቅ ይገርማችኋል። ጌታ ሲጠመቅ ሰማይ ተከፍቶ አየሁ ይላል ዮሐንስ። ተመልከቱ፣ መንፈስ ቅዱስ በርግብ አምሳል ስትወርድ ሰማያት ሲከፈቱ አይቷል። ሰማይ መስኮት የለውም፣ ደጃፍ የለውም፣ መዝጊያ መቆለፊያ የለውም። ተከፈተ ማለት ተመልከቱ፣ ጌታ ሲጠመቅ መከፈቱ፣ ሲጠመቅ ከዕዳ ደብዳቤያችን ላይ ቆሞ ነው የተጠመቀው፣ ተደምስሷል። ስለዚህ ዕዳችን ሲደመሰስ የሰማይ ቤት ተከፈተ ማለት ተመልከቱ። ያ ማለት ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው ማለት ነው። ኃጢአት ማለት በሉ ምን የሚል ነው? ኃጢአቱ ሲፋቅ ነው ሰማይ የተከፈተው። ጌታ ሲጠመቅ በዮርዳኖስ የተጻፈውን በእብነ ሩካብ ወይም በምንድን ነው የሚባለው? በእብነ በረድ ላይ የተጻፈውን ቁሞ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ሲያጠፋልን ኃጢአቱ ሲፋቅ የሰማይ በር ተከፈተ። ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው። እንግዲያውም ተመልከቱ፣ እስከ ማይዜኑ እያላችሁ ተንሱ። ንቃ እግዚኦ ለምን ትተነውም? ለምን ታንቀላፋለህ? ለምን ትተኛለህ? ተነስ። እግዚአብሔር ለምን ተወን? እግዚአብሔር ግፍ በዛ እኮ። እግዚአብሔር እኮ እንዲህ ሁሉ ደረሰብን፣ እስከ መቼ ድረስ አትፈርድም ብንለው መልሱ የእግዚአብሔር የቸርነት በር እንዲዘጋ የሚያደርገው ኃጢአት ነው። ያ ሲፋቅ የቸርነት በሩ ይከፈታል። በአዲስ ኪዳን ለመጀመሪያ ጊዜ የቸርነቱ በር ተከፈተልን። ስለከፈተልንም ስሙ የተመሰገነ ይሁን። በጣም ግሩም ነው። አንድ ሐሳብ ልንገራችሁ። ስለዚህ ምን አለ? ጎድጉዱ ወይትረኃወክሙ፣ አንኳኩ ይከፈትላችኋል አለ። አንኳኩ በሉ። ስለዚህ ይቺ ይከፈትላችኋል የተባለች የቸርነት በር ነው። አንድ ነገር አስተውሉማ። ጌታ እስከሚወለድ ድረስ ግን ይቺ በር አልተከፈተችም ነበረ። ጌታ እስከሚወለድ ድረስ ይቺ በር አልተከፈተችም። ነቢያት ፈልገዋታል፣ ሐዋርያት ፈልገዋታል። ተመልከቱ፣ እንዲያውም ቅዱስ ዳዊት ይቺ በር ብትጠፋ ምን አለ? መኑ ይወስደኒ ውስተ ሀገረ ጥቅም ወመኑ ይመርሃኒ እስከ ኤዶምያስ ብሎ ይናገራል። ወደ ጥቅም ሀገር ወደ ኤዶምያስ ማን በወሰደኝ ብሎ ያቺ የቸርነት ሀገር ተዘግታበት በሯ ብትጠፋው፣ እንዲያውም አባ ጊዮርጊስ ሲተረጉም ገነት ሰው በእግር ሂዶ መግባት የሚችልባት ሀገር ናት ይላል። ገነት በነገራችሁ ላይ ሰው በእግር ሂዶ መግባት ይቻላል። ዳችሁ ደግሞ እንዳትገቡ። አይገባም? ይገባል። ይገባል። ገነት በእግር ይገባል አይገባም? ወአዘዞሙ ለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትጥመያየጥ ከመ ይቀቡ ፍናወ ዕፀ ሕይወት ከመ ይብአ አዳም ታቢሎ ውስተ ገነት ይላል አይደለ? አዳም ተደፋፍሮ ወደ ገነት እንዳይገባ ዕፀ ሕይወትንም እንዳይበላ እግዚአብሔር የገነትን ደጅ ይጠብቁ ዘንድ የምትገለባበጥ የእሳት ሰይፍ የያዙ ሱራፌልን በገነት ደጃፍ ላይ አስቀመጣቸው ብሎ ኦሪት ዘፍጥረት ምዕራፍ 3 ይናገራል። ስለዚህ አስተውሉ። አዳምና ሔዋን ተመልሰው እንዳይገቡ በገነት በር ላይ ሱራፌልን ዘበኛ ካቆመ አዳምና ሔዋን በእግራቸው መግባት ይችላሉ ማለት ነው። ምክንያቱም ዘበኛ መምጣት የማይችሉ ቢሆን ዘበኛ ማስቀመጥ ባላስፈለገው ነበር፣ ይገባ ነበረ።
እና አዳምና አባታችን አዳምና እናታችን ሔዋን 2-3 ጊዜ እንገባለን እያሉ እየሞካከሩ ሰይጣንም ሊገላቸው መላእክትም ሊቀስፋቸው ስለሆነ አይ ፍጥረት ሁሉ ገባለሁ እያለ እየመጣ ይባስ እንዳያልቅ ብሎ መንገዲቱን ሰውሯት ነው እንጂ ይገባ ነበር። እና ገነት በእግር ተሄዶ ይገባል። ገነት ተራራ አለ አይደል? በሱ ማዶ የለም አለ። በዚህ አድርጋችሁ እንድትሄዱ እንግዲህ። ስለዚህ ጎንደር እኮ የገነት ቅርብ ሳትሆን አትቀርም። ደግሞ ይህን እዛችሁ ደግሞ አናፍሱ ጎንደር ገነት ናት እያላችሁ። እኔ አላልኩም በእውነቱ ማለት ነው። ገነት ማለት ያው የቅዱስ ምንጭ የሚፈልቅበት አይደለ? ያው ፈለገ ማር፣ ፈለገ ወይን፣ ፈለገ ሐሊብ፣ ፈለገ ዘይት ይፈስባታል። 4 ወንጌላውያን ይፈሱባታል። ቃለ እግዚአብሔር ይፈሳል። ገነት ናት ያልኩት እኔ በምስጢር ነው። ወደ ትምህርት ልመልሳችሁ። ስለዚህ ያች በር ተዘግታ ትኖር ነበር። ከዚህ በኋላ ተመልከቱ። ዋጋሶ ለኪሩብ ዘውስተዴሁ ሰይፈ እሳት እንተ ትትማየጥ። በቃ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የደሙን ማህተም ሲሰጥ ግን ያንን የደም ማህተም ሲያይ ኪሩቤል በል እንግዲህ ወደ ምስጋና ተመለስ፣ ወደ ሱራፌል፣ ወደ ኪሩቤል፣ ወደ ባልንጀሮች አንድነት ግባ፣ እንግዲህ የገነት ዘበኞች የአዳም ልጆች ናቸው ብሎ ኪሩቤል የእሳት ሰይፉን መልሶ ወደ ገነት እንዲገባ ወደ መላእክት ዓለም እንዲጨመር አድርጎ እኛን ወደ ገነታችን መለሰን። ንስሐ ማለት የእግዚአብሔር የቸርነቱ በር ናት። የአዳም ልቅሶ፣ የአዳም እንባ፣ የሔዋን መከራና ልቅሶ የእግዚአብሔር የቸርነቱ በር እንዲከፈት አደረገ። አንዳንድ ጊዜ ጀማሪ ሰባኪ ስብከት የሚጀምረው አዳምና ሔዋንን በመውቀስ ነው። በጣም ችግር ነው። ጀማሪ ሰባኪ የምታውቁት ሁልጊዜ አዳምን በመውቀስ ነው። ሰው ክቡር ነበር አላወቀም፣ እንዲህ አድርጎ በልቶ ሁልጊዜ ማለት ነው። እንደው አዳምን አመስግኖ የሚያውቁ ሰው ሰምታችሁ ታውቃላችሁ? ሔዋንን አመስግኖ የሚያውቃት ሰው አብታችሁ ታውቃላችሁ? ኦ አዳም ምን ተረሰይናከ ይላል። ተመልከቱ። አዳም እንደው ምን አድርገንህ ነው ይላል ቅዱስ አትናቴዎስ በቅዳሴ። ሔዋን እንደው ምን አደረግንሽ? አትብ የተባለችን በልተሽ አንከራተትሽን እኮ። ህድገነ ኦ ሱራፌል፣ ተመልከቱ። ኧረ ሱራፌል ተወን እባክህ፣ ገነት ገብተን ከቅጠሉ ቆንጥሰን እናሽትትበት፣ ከፍሬያው ለቅመን እንቅመስበት። ሱራፊ እባክህ አትከልክለን። አዳምና ሔዋን ምን አደረግናችሁ ይልና ቅዱስ አትናቴዎስ መልሶ ኧረ እናንተ ምን አደረጋችሁ? እናንተስ ድናችኋል፣ ለእኛ ይብላኝ እንጂ ይላል ደግሞ። ምክንያቱም እነሱ ድነዋል። አስተውሉ። እኔ እውነቴን ነው። እንዲያውም የአባታችን የአዳምና የእናታችን የሔዋን ውለታ አላወቅነውም እንጂ ትልቅ ነው። አዳምና ሔዋን ባያለቅሱ ኑሮ እግዚአብሔር ንስሐ ባይገቡ እግዚአብሔር ይወለድ መሰላችሁ? ክርስቶስ ራሱ እኮ የንስሐ ፍሬ ነው። አዳም እንባውን ዘርቶ ውእቱ ይሁብ ዘርአ ለዘራኢ ይላል ቅዱስ ያሬድ። እግዚአብሔር አለ ለሚዘራ ዘርን ይሰጣል ማለት ለአዳም እንባን ሰጠ፣ ለንባውም ክርስቶስን ንጹሕ ዘር ክርስቶስን ሰጠው፣ ከድንግል እንዲወለድ አደረገ። ስለዚህ አዳም በንባው ማርያምን አበቀለ፣ ማርያም ደግሞ የሕይወት ፍሬን አፈራችልን። ስለዚህ ንስሐ ድንግል ማርያምን ያስገኘ አምላክ እንዲወለድ ያደረገ የቸርነት በር ማለት ነው። እየሰማችሁ ነው? አዎ ቅዱሳን ነቢያት አልቅሰው 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 ኢይሁቦኑ አመልአይንቴ ወይ ድቃሰ ለቀራንብቴ ወይ ረፍተ ለመላትህ እስከ ረክቦ ለእግዚአብሔር ወማይደሮ ለአምላከ ያዕቆብ እያሉ ለዓይኖቼ ረፍትም ለጉንጮቼ ለሽፋሽፍቴ ማንጎላቸትን ለጉንጮቼ ረፍትን አልሰጥም የሕያው አምላክ የያዕቆብ አምላክ የአማኑኤል ማደሪያ ድንግል ማርያምን እስከማገኛት ድረስ እያሉ እነ ቅዱስ ዳዊት አልቅሰው። ለዚህ ነው ይህን የጾመ ነቢያት የሚባለውን እስከ ልደት ያለውን ጾም የምንጾመው በእነሱ ልቅሶ አምላክ ስለተወለደልን ነው። ከቃሉ ጋር ናችሁ? ቆይ ጥያቄ ልጠይቃችሁ። ይሄ የቸርነት በር የሚዘጋበት ጊዜ አለው የለውም? ይሄ የቸርነት በር ይዘጋል አይዘጋም? አቤት። ንስሐ ምንድን ነው ያላችሁኝ? ረስቸው ነው። የማን በር? የቸርነት በር። የማን የቸርነት በር? የእግዚአብሔር የቸርነት በር። ይዘጋል አይዘጋል? በምን ይዘጋል? በኃጢአት ይዘጋል። እሺ፣ በሁለት መንገድ ይዘጋል። አስታውሉ። በሁለት መንገድ ይዘጋል የቸርነቱ በር፣ የንስሐ በር። ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ልብ ሲደነድን ማለት ሰው እንዲህ ያደርጋል። ኃጢአትን ከሰው ያየዋል። ከሰው ያየና ያደንቀዋል።
ያደንቅና ይመኘዋል፣ ይመኝና ያደርገዋል፣ ያደርግና ይደጋግመዋል፣ ይደጋግምና ይለምደዋል፣ ይለምድና ጠባይ ያደርገዋል። ጠባይ ካደረገው በኋላ አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ምን ይሆናል? እዚያ በኋላ ምንድነው ይባላል? ዘይፈልጥ ጸጋመ ወየማነ ይሆናል ማለት ነው። ቀኝና ግራቸውን ይኸውላችሁ፣ ቀኝና ግራቸውን በሉ የማይለዩ የነነዌ ሰዎች በሉ እስቲ የት ናቸው? ይኸውላችሁ እስኪ የቅድሙን ቅደም ተከተል ንገሩ። ያውኑ እኔ ያልኩትን አንድ ጊዜ ልድገምላችሁ። ሰው ኃጢአትን ከሰው ያየዋል፣ ያይና ያደንቀዋል፣ ያደንቅና ይመኘዋል፣ ይመኝና ይሰራዋል፣ ይሰራና ይደጋግመዋል፣ ይደጋግምና ይለምደዋል፣ ይለምድና ጠባዩ ያደርገዋል። ጠባዩ ሲያደርገው አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል። እሺ ንገሩኝ። እሺ እስኪ አንድ ጊዜ በሉ። ከሰው ያየዋል፣ እሺ ያደንቀዋል፣ ይመኘዋል፣ እሺ ይሰራዋል፣ እሺ ይደጋግመዋል፣ ከዚያስ ጠባይ ያደርገዋል። እሺ ጠባይ ነው፣ ጸባይ አላልኩም። እሺ ጠባይ ያደርገዋል፣ እሺ ልምድ ይሆነዋል፣ እሺ አለቀው ይላል። ኋላሳ ልቡ ይደነድናል። ልቡ ሲደነድ ምን ይሆናል ነው ያላችሁ? ቀኝና ግራውን የማይለይ። ቀኝና ግራውን የማይለይ ማለት መስላችሁ? ቀኝና ግራ ሲሉት ምን ይባል? ወደ የት ይላል? ቀኝ ይላል። ቀኝ ሲሉት የት ይሄዳል? ግራ ይሆናል። እንደዚህ አልሆናችሁም ብላችሁ ነው? አላውቅም። አልሆናችሁም ሆናችኋል። ስለዚህ ሰው ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል ማለት ኃጢአትን ጽድቅ ይላል፣ ጽድቅን ኃጢአት ይላል ማለት ነው። ያ ማለት ወተት ይጠቁርበታል፣ ማር ይመርበታል፣ እሬት ይጣፍጥለታል ማለት ነው። ኃጢአትን የሚያደንቅ ጽድቅን የሚተች ትውልድ የሚፈጠረው ከልብ መደንደን የተነሳ ነው። ከዚህ በኋላ ሰው እስመ ግዘፈ ልብ ይትቃወሞ ዘልፈ ለጽድቀ እግዚአብሔር ብሎ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው እንደተናገረ የደነደነ ልብ ሁልጊዜ የእግዚአብሔርን ጽድቅ ሲቃወም ይኖራል ብሎ እንደተናገረ ከዚህ በኋላ ሰው መቃወም ብቻ ይጀምራል። ጸሎት መቃወም፣ ስግደት መቃወም፣ ቅዳሴ መቃወም፣ ካህናትን መቃወም፣ ጳጳሳትን መቃወም፣ መጻሕፍትን መቃወም፣ ታምረ ማርያምን መቃወም፣ ገድላትን መቃወም፣ ስርዓተ ቤተ ክርስቲያንን መቃወም፣ ምንኩስናን መቃወም። ለምን? ቀኝና ግራውን አይለይም። ቀኝና ግራውን አይለይም። ልቡ ሲደነድን ሰው ኃጢአትን ያደንቃል፣ ጽድቅን ይጠላል። የሚገርመው ደግሞ እሱ ብቻ አይደለም፣ የሚሰራው በደል ራሱ ትክክል እንደሆነ ይሰማዋል። አስባችኋል አይደለም? ገለው የሚፎክሩ ሰዎች ማለት ነው። ይሄ ማለት ገለው የሚፎክሩ በሰው ደም ታጥበው እየበሉ እንኳን ልባቸው የማይደነግጥ ሰዎች እነዚህ ናቸው። ከዚህ ደረጃ ሲደርስ ነው እግዚአብሔር ከእንዲህ ያለው ደረጃ አያደርሰን። እንዲህ ያለው ደረጃ ሲደርስ የእግዚአብሔር የቸርነቱ በር ትዘጋና ምን ይላል መሰላችሁ? ለማይረባ አይምሮ አሳልፎ ይሰጣል የምትባለው ደረጃ ይችላል። ንስሐ እንዳንገባ ንስሐ ለንስሐ የሚጸጸት ልብ እናጣለን ማለት ነው። ሰይጣን እግዚአብሔር የማይመረው ለምን ይመስላችኋል? ንስሐ እንዲገባ የምታደርገው የምትጸጸተው ሕሊና ስለተነሳቸው ነው። ከዚህ ደረጃ ፍጹም ደረጃ ስለዚህ ሰው በሁለት መንገድ ይበቃል ማለት ነው። በሁለት መንገድ ይበቃል። አንደኛው በጽድቅ ይበቃል፣ ሁለተኛ በኃጢአት ይበቃል። በኃጢአት ሲበቃ ሰይጣንን ይመስላል በሉ። ማንን ይመስላል? በጽድቅ ሲበቃ ማንን ይመስላል? እግዚአብሔር። አሁን በኃጢአት የበቃ ሰው አይታችሁ ታውቃላችሁ? ሕፃናትን የሚያርዱ፣ ነፍሰ ጡሮችን የሚያርዱ፣ እናትን ከልጅ ፊት የሚያርዱ፣ ሚስትን ከባል ፊት የሚያርዱ፣ እነዚህ በቅተው የኃጢአት የመጨረሻው ማዕረግ ደርሰው ሰይጣን የሆኑ ሰዎች ናቸው። እንዲህ ያለ ሲደረስ ከዚህ ክፋት ይደረሳል። ከዚህ በኋላ እነዚህ ሰዎች የሚቀርባቸው መስጠም ብቻ ነው። ልክ ፈርዖን በዘጠኙ እነዚያ መቅሰፍቶች በሙሉ ምንድናቸው? ለፈርዖን የተሰጡት የቸርነት በሮች ነበሩ። እነ ዝንብ፣ እነ ጓጉንቸር፣ እነ ቅማል፣ እነ ተናካሽ ዝንብ፣ እንዲህን የመሰለው በሙሉ ውሃው ደም መሆኑ፣ ይሄ በጠቅላላው የቸርነት በሮች ነበሩ። በእነዚህ አልጠቀም ሲል ዘጋውና ባህሩን በላዩ ላይ አተመ ማለት ነው። ከዚህ ደረጃ ሲደርስ ሰው ይዘጋበታል። ሰምታችኋል? እንግዲህ መድኃኒቱን ነግሬያችኋለሁ። ሳይዘጋባችሁ አሁን ብትመለሱ ይሻላችኋል። ይህ ማደናቆር አይረባችሁም። ክብረ በዓል ሲሆን እየተገኛችሁ እልል እያሉ መሄድ ክርስትና እንዳይመስላችሁ።
እኔ እውነቴን ነው። እንዲሁ እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲሁ አትረዱም? አታስተውሉ? እንዲሁ አይድረስ እኮ ነው። እግር እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት። አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከምን የግታ አንገት ይድረስ ነው የምትሉት። አሁን ለምንድን ነው የማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ተፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ አንተ ሞኝ። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ ምን ሆነ ነው? እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸራንግቶ በማሳደሩ ቸራውሎ በማስመሸቱ ዕድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ይተወስቅ ኃጢአተ በዲበ ኃጢአትከ እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክም መጽሐፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በማቴዎስ ወንጌል ምዕራፍ 25 ላይ ስታነቡ እነዚያ ደናግል ምንድነው ሲሉ የነበር? የሚገርማችሁ ሁለተኛው የሚዘጋበት መንገድ ተናግሬ የዛሬውን የንስሐ ትምህርታችን እና ይቆየን እንላለን። ሁለተኛው የእግዚአብሔር የቸርነቱ በር የሚዘጋው በምን መቼ ነው? በመቼ ይመስላችኋል? ጌታ ከሞትን በኋላ ይዘጋል። ጌታ በመጣ ጊዜ እነዚያ አብዳት ወይም ሰነፎቹ ደናግል ሰዎቹ ከሙሽራው ጋር ሲገቡ እነሱ ሊገዙ ሄደው ነበር። መብራት ትዝ ይላችኋል። ዘይት ሊገዙ ሄደው ዙረው ሲመጡ አርህወነ እግዚኦ እግዚኦ አሉት። አቤቱ ክፈትልን፣ አቤቱ ክፈትልን፣ አቤቱ ክፈትልን። አማን አማን ብለክን ከመያምረክን እውነት እላችኋለሁ አላውቃችሁም ማለት። በሩም ተዘጋ ይላል። ምሕረት ተከለከለ ብለው ይተረጉሙታል ሊቃውንቱ። እስኪ ምሕረት ተከለከለ በሉ። ምሕረት ተከለከለ። ምሕረት የሚከለከለው ሁለት ጊዜ ነው። ንስሐ ሳይገባ ኃጢአትን በሚደጋግም ሕዝብ ምክንያት በቁማችን የእግዚአብሔር ምሕረት ይከለከልና በመዓት ላይ መዓት ይጨመራል። ከዚያ በኋላ ደግሞ እስከምንሞት ካልተጠቀምንበት በሞትን ጊዜ የድንግል ማርያም አማላጅነት እንኳን አይጠቅመንም። ከሞትን በኋላ ሳለን ካልተጠቀምንበት የእሷ አማላጅነት ቢሆን የመላእክት፣ የነቢያት፣ የሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ሰማይና ምድር ተጨምረው እንኳን ቢሆን ተመልከቱ። አመይታ ድህን ወለታ እናት ልጇን በማታድንበት ጊዜ ተመልከቱ። አመታ ገብ ምድር ማይጸንታ ምድርም አደራዋን በምትመልስበት ጊዜ ኩንኒ ለመዋቲ ሀገፋ ወወልታ ያለው ደራሲው ለዚህ ነው። ሟች ፈራሽ በስባሽ ለወንኩት ልጅ ድንግል ማርያም ያን ጊዜ እናት ለልጇ በማትጠቅምበት፣ አባት ለወንድ ልጁ በማይጠቅምበት በዚያ ጊዜ መሬት የሰውን ልጅ የዋጠችውን አደራ መልሳ ከነጉስ ቁልናዬ በእግዚአብሔር ፊት በቆምኩ ጊዜ ያን ጊዜ መጠጊያ ሆኝኝ ይላል። ዛሬ እንዲህ ያለ ሰው ብቻ በዚያን ጊዜ ጥግ ያገኛል። ካልሆነ ግን ምሕረት ይከለከላል። ምሕረት ከሚከለከልበት ሳንደርስ ተዘጋጅተን እንድንሞት እግዚአብሔር ይርዳል። ስለዚህ አንኳኩ ምን ይልላችኋል? ምኑን? ደጁን ምቱ። የምኑን ደጅ? የምሕረት ደጁን። ከዚያ በፊት የሚቀድም ደጅ አለ። የምሕረት ደጁ እንዲከፈት የልብ ደጅን ማንኳኳት ይቀድማል። ራዕየ ዮሐንስ ላይ ሲናገር እኔ በደጅ ቁሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቼ ከእርሱ ጋር እራት እበላለሁ ብሎ ይናገራል። ስለዚህ የልቡን ደጅ ለከፈተ የሰማይ ደጅ ይከፈትለታል። አንኳኩ፣ ይከፈትላቸዋል። ምናችሁን? ልባችሁን አንኳኩት፣ ክፈቱት፣ ንስሐ ግቡ። ከዚያ እሱ የምሕረት ደጁን ይከፍትላቸዋል። አባ ጊዮርጊስ ደግሞ አየኑ አንቀጸ ጎደጉድ ይላል። የትኛውን በር ነው የማንኳኳው? ዘይንበል አንቀጸ ጽርሕኪ፣ ያንቺን በር ነው እንጂ የማንኳኳው ብሎ ደግሞ እመቤታችን በር ይላታል።
ምንድን ነው? ከራስ ጠጉሯ እስከ እግር ጥፍሯ ያለው የእመቤታችን ሕዋሳቷ በሙሉ በር ነው። ያበድሮን እግዚአብሔር ላናቅጸ ጽዮን እምኩሉ ተአይኒሁ ለያዕቆብ እንዳለ ቅዱስ ዳዊት እግዚአብሔር ከሁሉም በሮች ይልቅ ከያዕቆብ ደጃፎች ይልቅ የጽዮንን በሮች ይወዳቸዋል ማለት እግዚአብሔር የያዕቆብ ዘር ከሆኑ ሴቶች ይልቅ የድንግል ማርያምን ሕዋሳት ይወዳቸዋል። ስለሚወዳቸው ተመልከቱ። በይንተ አብራኪሃ፣ በይንተ አይጋሪሃ፣ በይንተ ሰኮናሃ፣ በይንተ ከናፍሪሃ፣ በይንተ ዘባና እያልን ስለምነው ስለተንከራተቱ እግሮቿ፣ ስላቀፉ ክንዶቿ፣ ስለታቀፉ ስላዘለ ጀርባዋ፣ ስለሳሙ ከንፈሮቿ፣ ስለወሰነች ማኅፀኗ እያልን ስንለምነው ይሰማል። በዚህ በር የድንግል ማርያምን የአማላጅነት በር በማንኳኳት ልቡናችንን ቶሎ ለካህናት ቁልፍ በመክፈት ለቁልፉ ከፍተን በመገኘት የእግዚአብሔር የምሕረት ደጁ ይከፈትልናል። ዛሬ ወደ በሩ እንድንገባ አምላከ ቅዱሳን ይርዳን። በሚቀጥለው ሳምንት እግዚአብሔር ቢያደርሳችሁ ስለ ንስሐ ቀጣዩን ክፍል እንማማራለን። ሁላችሁም ግን እዚህ ያላችሁት ሰምታችሁኛል። ሁለት የቤት ስራ ልስጣችሁ። አንደኛ እስከ ሳምንት ድረስ ንስሐ ገብታችሁ እንድትመጡ፣ ሁለተኛ ደግሞ ማስታወሻ ይዛችሁ እንድትመጡ፣ ሶስተኛ ንስሐ አባት ያለዛችሁ ከነገ ጀምራችሁ ንስሐ አባት በየሚቀርባችሁ ቤተ ክርስቲያን እንድትይዙ ዕድሜ ለንስሐ ዘመን ለፍስሐ አይንፈገን። ለሀገራችን ሰላም ይላክልን።